አንዳንድ ታሪኮች ያልዳን ሆኖ ያልቃል ብላለች ቅምጥልና ይሄንን እንትን ማለት እንትን ላይ ፎስለችው አሁን አይደለም እንኳን ማታ ነበር ያየሁት እኔ ግን አልፎሰትኩም እንጂ ቪዲዮ እና ደግሞ ኢንስታግራም ላይ ደግሞ ሰላም ነኝ የሚለው እጅ ያው ሰላም የሚባባል እጅ አርጋለችና የኔ እናት ብቻ ሰላም ሁኚ። እኔ ምንም አይደለም እግዚአብሔርን ሰላም ከሆንሽ ምንም ችግር የለውም። በጣም ናፍቀሽኛል ሄሚዬ ማለት ነውና እና ውዶቼ ሄሚ አንድ ቀን ሳትመጣ ስትቀር ምን ያክል እንደሚደብር ታውቃላችሁ? በስመ አብ ወልድ ብቻ ከባድ ነው። ግን ዛሬ እንደምትመጣ ተስፋ አደርጋለሁ። ስቶሪዎችን ሼር አድርጋለች እና ይሄ ማለት ቲክታክ ላይ ጽፋ በኋላ ደግሞ እንደ ማለት ይሄ ኢምባ ፊት ላይ ቅርር ያደረገው አሻንጉሊት ጨምራ ነው ሼር ያደረገችው። የኔ እናት ብቻ ሰላም ሆኝልኝ ነው የምልሽ። ምንም አልልም። የምር ነው። ብቻ ሰላም ትሁን። ሰላም ጉዳዮቼ እንዴት ናችሁ? ደህና ናችሁ ወይ? ተመልሰን መተናል ነው የምላችሁ። ተመልሰን መተናልና ዌልካም ባሉን እንጂ ምን ይሄ ሄሚዬ ኢንስታግራም እኔ ድንገት እያየሁ ነበርና የኔ እያየሁም ደግሞ ያው ድንገት ላይ እሷንም አየኋት። ከዛ ኢንስታግራም ላይ ሰላም የሚለው እጅ ማለት እንትኗ ላይ እንትን ፕሮፋይሏ ላይ ለጥፋለች። ያው ፎሎ ያደረጋችሁ ሰዎች ፎሎአችሁን የመለሳችሁ ሰዎች ማየት ትችላላችሁ። ብቻ እኔ ምንም አልልም። ሰላም ትሁን። እውነት አንድ ቀን ስትቀሪ በጣም ይደብረናል፣ ይከፋናል። እንጃ ምን አይነት ልብ ውስጥ ላይ እንዲያስቀበንሽ አናቅም እንጂ እና ሄሚዬ ብቻ ውዶቼ እኔ አሁን እዚህ ጋር እያሰብኩ ያለሁትኝ ሄሚን በጣም በብዙ ነገር ሄሚን ማለት ለማጎዳት የሚሞክር ሰዎች አሉና እኔ በዚህ አጋጣሚ ለሄሚዬ አንድ ነገር ማስተላለፍ የሚፈልገው ነገር ሄሚዬ ለሰዎች ቦታ አትስጪ። ገባሽ አይደለ? ሰው ምንም አለ አላለ ግድ እንዳይሰጠሽ። በቃ ላንቺ ህይወትሽ ላይ ያለ ነው የሚሆነው። ገባሽ አይደለ? እነሱ ስላሉ የሚሆን ነገር የለም። እንዳይሹ አጠገብሽ ላይ ያለው ሰው አንድ ንግግር ስትናገሪ በፉክክር ነው የሚያደርገው እንጂ ልቡ ፈቅዶ ወይም ወዶ አይደለም የሚያደርገው። ገባሽ? ትናንት ወዲህ ማታ አንቺን እየሰደበች እቺን ቆንጂዋ ልጅ አምጣልኝ ስትል ይሄው አንጠልጥሎ ነው ትናንትና ያመጣው አይደለ? ያው የኔ እንጃ ስሜታው ሆነሽ ምንም ነገር ላይ ምንም ነገር ግን እንዳይሰጠሽ። በቃ አንቺ ገና ልጅ ነሽ። ገና መድረስ ያለብሽ ቦታ አለ። ይህ ደርሰሻል። ገና ነሽ እኮ አንቺ አይደል እንዴ? የራስሽን ፍሬ አድርገሽ የምኖሪ በቃ እንዴ ምንድነው ማለት ለምንድነው እንጃ አላ በጣም ብዙ እንትን እንዳለ ነው እኔ እየታየኝ ያለውና አልናገርም ብቻ ለምን በቃ ምንም ነገር ግን አንቺ እንኳን ገና ህፃን ልጅ ነሽ። ገና ነሽ መጫወት እንጃ መድረስ ያለበት ቦታዎች አሉ አይደለ? በልጅነትሽ በእድሜሽ ላይ አይደለ? በዚህ ልክ ላይ ደግሞ ጭንቀት ችግር እንጃ አንድ ንግግር ስትናገሪ ጭንቅላትሽን የሚነካው ነገር የኔ ነሽ ብሎ አጠገቢ ላይ የሚቆም ሰው የሌለበት ቦታ ለምን ትጨነቂያለሽ አንቺ? ግን እንኳን አንቺ አጠገብሽ ላይ የሚቆሙ ከእግዚአብሔር በታች ማንም የለም። ማንን ሰው አሳልፎ መስጠቱን ይወዳል እናውቃለን። ጎንሽ ላይ ያለውን ሰውም እንደዛው ሄሚሻ ሄሚ የሚሉትን ሰዎችን ሁሉም እያየን ነው አሁን ላይ ምን እያሳዩ እንዳለ ከማን ጋር እንትን እየሆኑ እንዳለ እውነት ብቻ እኔ እንጃ። አንቺ ይኸውልሽ በእውነት ማንን ሰው ከህይወቱ ስለሚወጣ ወጣ ገባ አንድ ሰው እኔን ወዶ ፈቅዶ እኔን አክብሮ በቃ ከኔ ጋር መኖር አለበት። አለበለዚያ ባናቱ መተከል አለበት። በቃ እንደ ገደል መግባት ይችላል እኮ ወንድ ቤድም ወንድ ይመጣል። በቃ ለኔ ብሎ የተፈጠረ ሰው ከሆነ የትም ሊሄድ አይችልም። የትም ገባችሁ? ምንም ማለ ላይ ቢፈጠር ራሱ እኔ ሊረሳኝ አይችልም። ከኔ አይለይም። የኔ ግጭት የተፈጠረ ቁጥር ሴቶች ጋር አይሄድም። እና ደግሞ አንቺንም በሄደበት ቦታ ሁሉ ያስከብርሻል። ግን ያልተፈቀደ ለጊዜያዊ ብሎ እዚህ ጋር እያሽቃበጣ ያለው ሰው ከሆነ ግድ እንዳይሰጠሽ ሄሚዬ በቃ የራስሽን ፍሬ አድርጊ። ዘና በይ። አለቀ። ወጣ ገባያች ለምን ትጨነቃለሽ? ምድረብሽ ቁሉ አንቺ ለምን አፉን ይከፍታል? እንዴ ነሽ እሷን አምጣት። ግን ማንም ሰው ቢመጣ እንኳን አንቺን አይወክልም እንኳን
ብቻ አንቺ ጠንካራ፣ ጀግና፣ አስተዋይ፣ አሪቆ ሀሳብ የትንሽ ትልቅ ልጅ ነሽ። እውነት እንደ እድሜሽ ሳይሆን ከእድሜሽ በላይ ነው የምታስቢው። ለሴቶች ተምሳሌት ተወዳጅ ነሽ። የምር የፈለግሽው ስራ መሰራት ትችያለሽ። ሜዳ ላይ አንቺ እንደ በጣም የሚወዱ ሰዎች አሉ። በጣም አይደል እንዴ? ስራ ስሪ፣ ፋ በይ፣ ዘና በይ። በቃ የነገውን እግዚአብሔር ያውቃል። ገባሽ? ህልምሽን ለማሳካት ሞክሪ። ራስሽን አስተካክለሽ ኑሪ ፈታ ብለሽ። ለማን አባት ብለሽ ነው ጭንቀት? ይሄ ምንድነው ይሄ እንዴ? ኮሜንት ላይ በተናገሩ ነገር እሺ ብሎ ሄዶ ሴቱን ጎትቶ የሚያመጣው ሰውዬ ይሄ ለነገ ራሱ የሚጠቅም አይመስልም። የሴት ቦይ ፍሬንድ ነው ቤስት ፍሬንድ ነው እያለ እኔ ፍቅር ከፍቅረኛ ውጪ ሌላ ጎደኛ ያለው ወንድ ለትዳር ይሆናል ብዬ መቼም ነው ማላስበው። እኔ ለትዳር ይቅርና ለእንትንም አይሆንም። ለነዚህ ቅንቅናም የሆነ ሰው አትጨነቂ። ይመችሽ እና ውዶቼ፣ እናንተንም በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። መልካም ቀን ይሁንላችሁ። ቪዲዮን ሼር አድርጉ። ባይ